ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ቤተሰቦቼ በቅድሚያ ለዚህ ቻናል አዲስ ሆናችሁ ሰዎች ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ በየቀኑ መለቃቸውን የጤና ትምህርቶችን በስፋት እንዲደርሳችሁ ማድረግ ትችላላችሁ። በዚህ ቻናል ላይ ምን ጊዜም ስለ ጤናችሁ የተለያዩ ምክሮችን የምታገኙበት ቻናል በመሆኑ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቪዲዮውን ጀምሩት። ቪዲዮውን ስትጀምሩት ደግሞ ላይክ ማድረጋችሁን አትዘንጉ። በዚህ ቻናል ላይ ምን ጊዜም ስለ ጤናችሁ የተለያዩ ምክሮችን የማስተምርበት ቻናል በመሆኑ ለብዙ ሰዎች ደግሞ ሼር እያደረጋችሁ ብዙ ሰዎች ጋር እንዲደርስ አጋሩ። በዛሬው የጤና ትምህርታችን ላይ ደግሞ የምንመለከተው የግብረ ስጋ ግንኙነት ወይም ወሲብ መፈጸም የሚሰጠንን 9 የጤና ጥቅሞችን አጠር አድርጌ እማብራራላችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። የግብረ ስጋ ግንኙነት ማድረግ ወይም ወሲብ መፈጸም ጥቅሞቹ ለደስታና እርካታ ብቻ አይደለም። በአካላዊ፣ በአእምሯዊ እንዲሁም በስነ ልቦናዊ ጤና ላይ ብዙ ሚና ይጫወታል። ታዲያ የግብረ ስጋ ግንኙነት ወይም ወሲብ መፈጸም ከሚሰጠን 9 የጤና ጥቅሞች ውስጥ ከታች የምዘረዝርላችሁ ይሆናል። የመጀመሪያውና አንደኛው ጭንቀትን ይቀንሳል። የግብረ ስጋ ግንኙነት ማድረግ ወይም ወሲብ መፈጸም በአእምሯችን ውስጥ የእረፍትና የደስታ ሆርሞኖችን የሚያመጡ እንደ ኤንዶርፊን እናም ኦክሲቶሲን ያሉ ሆርሞኖች እንዲለቀቁ ያደርጋል። እነዚህ ሆርሞኖች የስትረስ ሆርሞን የሆነውን ኮርቲሶል መጠንን እንዲቀንስ ያደርጋሉ። ይህም የሆርሞን መለቀቅ ዘና እንድንልና ከአጋር ጋር ያለውን የስሜት ግንኙነት ያጠናክራል። ሁለተኛ፣ እንቅልፍን ያሻሽላል። በግብረ ስጋ ግንኙነት ጊዜ እርካታ ሲኖር የሚለቀቀው ፕሮላክቲን የሆርሞን የመረጋጋትና የእንቅልፍ ስሜትን ለማሻሻል ይረዳል። በቶሎ እንቅልፍ እንዲሰማን በማድረግ የእንቅልፍ ደረጃን ያሻሽላል። እንዲሁም እንቅልፍ የማጣት ችግር ያለባቸውን ሰዎች በቶሎ እንቅልፍ እንዲይዛቸው ወይም ደግሞ የእንቅልፍ ችግር ካለባችሁ ያንን ለማስወገድ ይረዳል። ሶስተኛ፣ የኢሚዩኒቲ ስርዓትን ወይም የሰውነታችንን በሽታ የመቋቋም ኃይልን ያጠናክራል። የግብረ ስጋ ግንኙነት በሰውነታችን የሚገኘውን ኢሚዩኖግሎቢን ኤ የተባለው መጠን እንዲጨምር ያደርጋል። ይህም ሰውነታችን በሽታን የመከላከል አቅሙ እንዲያድግ ያደርገዋል። አራተኛ፣ በተፈጥሮ ሂደት ህመምን ይቀንሳል። በግብረ ስጋ ግንኙነት ጊዜ በሰውነታችን ኤንዶርፊን ሆርሞን መለቀቅ በተፈጥሯዊ መንገድ እንደ ህመም ማስታገሻ ይሆናል። እንዲሁም ማይግሬን እና የራስ ምታት ህመምን ማሻሻሉ በከፍተኛ ሁኔታ በተፈጥሮ ሂደት ህመምን ለመቀነስ ይረዳል። አምስተኛ፣ የወር አበባ ዑደት ጤናን ያሻሽላል። በግብረ ስጋ ግንኙነት ጊዜ እርካታ ኦርጋኒዝም ሲኖር የማህፀን ጡንቻዎች የመኮማተር ቀጥሎም የመፍታታት ወይም ሪላክስ እንዲሆን ያደርገዋል። ይህም በወር አበባ ጊዜ ያለውን ህመም እንዲቀንስ ያደርገዋል። በተጨማሪም በሰውነታችን ላይ ያሉ የሪፕሮዳክቲቭ ሆርሞኖች ባላንስድ ወይም የተመጣጠኑ እንዲሆኑ እና ጊዜውን የጠበቀ የወር አበባ ዑደት እንዲኖራቸው ያግዛል። ስድስተኛ፣ የአእምሮ ጤናን ያሻሽላል። በግብረ ስጋ ግንኙነት ጊዜ የደስታ ሆርሞኖች እንደ ዶፓሚን፣ ኦክሲቶሲን እናም ኤንዶርፊን የተባሉትን ሆርሞኖች በሚለቅበት ወቅት ይህም የደስታ ስሜትን ይጨምራል፣ ጭንቀትን ይቀንሳል። በአጠቃላይ የአእምሯዊ ጤናን እንዲሁም ስትረስን በማስወገድ የአእምሯችን ጤና እንዲሻሻል ያደርጋል። ሰባተኛ፣ የወገብ አጥንት ጥንካሬን ያሻሽላል። በግብረ ስጋ ግንኙነት ጊዜ እርካታ ኦርጋኒዝም ሲኖር ከወገብ በታች ያሉ ጡንቻዎች የመኮማተር ሁኔታ ስለሚኖር እንደ ተፈጥሯዊ ስፖርት ይሆናል። ከወገብ በታች ያሉ ጡንቻዎች መኖር በግንኙነት ጊዜ ብቃትን ይጨምራል። በእድሜ መጨመር ሊከሰቱ የሚችሉ የሽንት የመቆጣጠር ችግር እንዲቀንስ ያደርጋል። ስምንተኛ፣ የልብ ጤናን ያጠናክራል። የግብረ ስጋ ግንኙነት ማድረግ በልብ ላይ በሚያደርገው ተጽዕኖ የተደረገ ጥናት እንዳሳየው የደም ፍሰትን እንዲጨምር እና የልብ ጤናን የማጠናከር ድርሻ አለው። ከዚህም ባሻገር የደም ግፊት እንዲቀንስ ይረዳል። እንዲሁም በልብ መድከም የሚከሰቱ ህመሞችን ይቀንሳል። በአጠቃላይ የአተነፋፈስ ስርዓታችን የተሻሻለ እንዲሆን በማድረግ የልብ ምታችንን ይጨምራል ማለት ነው። ዘጠነኛ፣ የፕሮስቴት ካንሰርን መከላከል ይችላል። የግብረ ስጋ ግንኙነት ማድረግ በተለይም በወንዶች ላይ በተደረገ ጥናት የፕሮስቴት ካንሰር እድልን እስከ 20% እንደሚቀንስ ተረጋግጧል። ሴክስ ከተደረገ በኋላ ፕሮስቴት ውስጥ ያሉ ጎጂ ነገሮች እንዲወገድ ያደርጋል። ይህም የፕሮስቴት ካንሰር ህመሞችን እድል እንዲቀንስ ያደርጋል። ታዲያ ውድ የቻናሌ ቤተሰቦች እነዚህ ከላይ የዘረዘርኳቸው 9 ጠቀሜታዎች የግብረ ስጋ ግንኙነት በማድረግ የምታገኟቸው የጤና ጥቅሞች ናቸው።
የግብረ ስጋ ግንኙነት ለስሜት እርካታ ወይም ደስታን ብቻ ለማግኘት ሳይሆን በአካልና በአእምሯዊ በስነ ልቦናዊ ጤና ላይ ትልቅ ጥቅም ያለው ሲሆን ጭንቀትን መቀነስ፣ ህመምን ማስታገስ፣ እንቅልፍን ማሻሻል እና የልብ ጤናን ማጠናከር አጠቃላይ የግብረ ስጋ ግንኙነት ስታደርጉ የምታገኟቸው ጥቅሞች ናቸው። ታዲያ ውድ የቻናሌ ቤተሰቦች በዚህ ቪዲዮ ላይ የግብረ ስጋ ግንኙነት የሚሰጣችሁን 9 የጤና ጥቅሞችን አጠር አድርጌ ዘርዝሬላችኋለሁ። ይህ ቪዲዮ ደግሞ ለብዙ ሰዎች ጠቃሚና አስተማሪ ስለሆነ ሼር፣ ላይክ በማድረግ ለብዙ ሰዎች አጋሩ። ከኔ ጋር በአዲስ የጤና ትምህርት እስከምንገናኝ በዚህ ፕሮግራም ላይ ጥያቄ ሀሳብ ካላችሁ በኮመንት ላይ አስፍሩልኝ፣ የምመልስ ይሆናል። በአዲስ ቪዲዮ እስከምንገናኝ ቸር ቆዩልኝ። እወዳችኋለሁ።